ፓስተር በቃሉ ለማን በአክብሮት የሚጋብዘው የምረቃ ስነ ስርዓቱ በይፋ መጀመሩን እንዲያበስሩና የእንኳን አደረሳችሁ መልእክት እንዲያስተላልፉ ጋብዛለሁ። ክብር ሁሉ ለኢየሱስ ይሁን። በጣም እጅግ ደስ ብሎኛል። ለዚህ ታላቅ ቀን እግዚአብሔር ሁላችንንም እንኳን በሰላም አደረሰን ማለት ፈልጋለሁኝ። ክቡር የዛሬው የክብር እንግዳችን ዶክተር ቤተ መንግስቱ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዝዳንትና የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት የአባቶች ቦርድ ሰብሳቢ እንዲሁም የቤዛ ኢንተርናሽናል ቤተክርስቲያን መስራችና ባላደራ ክቡር ቄስ ደረጀ ጀንበሩ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ክቡር ቄስ ዶክተር ዘላለም ቸርነት የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል የሥነ መለኮት ትምህርት ቤቶች ዳይሬክተር ክቡር አገልጋይ ዮናታን አክሊሉ የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን ፕሬዝዳንትና የመልካም ወጣት አገልግሎት መሪና ባለራዕይ ክቡር ፓስተር ሄኖክ መንግስቱ የሃርሞኒየም መንፈሳዊ ታድሶ ቤተክርስቲያን ፕሬዝዳንትና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ቦርድ አባል እንዲሁም ክቡር ሐዋርያና ዶክተር ዘላለም ጌታቸው የኢትዮጵያ ቪዥነሪ አብያተ ክርስቲያናት ህብረት ፕሬዝዳንትና የተልእኮ ለትውልድ ቤተክርስቲያን መሪና ፕሬዝዳንት ክቡራንና ክቡራት የአብያተ ክርስቲያናት መሪዎች ተወካዮች እንዲሁም የቤተክርስቲያን መሪዎች ባላደራዎች ጥሪ የተደረገላችሁ የክብር እንግዶች እንዲሁም አገልጋዮች ለዚህ ታላቅ ቀን ሁላችንንም ለረዳንና ላገዘን አምላክ ክብር በመስጠት የዚህን ፕሮግራም መጀመር በደስታ አበስራለሁ። ሐናንያ ስነ መለኮት ኮሌጅ ጉዞውን የጀመረው ዓለም በጭንቅ ውስጥ በነበረችበት በ2012 ዓ.ም በኮቪድ-19 ወረርሽኝ ወቅት ነበር። ያን ጊዜ በሰርተፍኬት ፕሮግራም 700 ተማሪዎችን ለመጀመሪያ ጊዜ በማስተማር በይፋ በማስመረቅ አገልግሎታችንን ጀመርን። ዛሬ ግን እግዚአብሔር ረድቶ ለአራተኛ ጊዜ የምረቃ በዓላችንን ለማክበር እንዲህ ተሰብስበናል። የዛሬው ምርቃታችንን ልዩ የሚያደርገው የዲፕሎማና የዲግሪ ተማሪዎችን ጭምር በማካተቱ ነው። የሐናንያ ስነ መለኮት ኮሌጅ ልዩ መለያው የጌታ ቃል ለሁሉም በሁሉም ስፍራ በሚል እሳቤ ሰዎች ባሉበት ስፍራ ሁሉ ሆነው በኦንላይን እንዲማሩ ማድረጉ ነው። ይህ ቴክኖሎጂን ለወንጌል የመጠቀም ስትራቴጂ የትምህርት ጥራታችንን ጠብቀን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና እንድናገኝ አስችሎናል። ለዚህም ለካውንስሉና ለትምህርት ቤቶች ዳይሬክተሩ ያለኝን ልባዊ ምስጋና ሳልገልጽ አላልፍም። ኮሌጃችን በነበረበት አይቀጥልም። ዛሬ ለእናንተ የምስራች የምነግራችሁ ኮሌጃችን በቅርቡ የማስትሬት ዲግሪ ተማሪዎችን ተቀብሎ ለማስተማር ዝግጅቱን አጠናቋል። ለዚህ ለረዳን አምላክ ክብር ይሆንለት። ይህም የቤተ ክርስቲያን መሪዎችን በከፍተኛ የትምህርት ደረጃ ለማብቃት ያለንን ቁርጠኝነት ያሳያል። ውድ ተመራቂዎች፣ ከዚህ በኋላ ከናንተ የሚጠበቀው የተማራችሁትን እውነት በተግባር መግለጥ ነው። ቃልን ማወቅ ብቻ ሳይሆን በቃሉ መጽናት፣ ሌሎችንም ደግሞ ማጽናት ይጠበቅባቸዋል። ሐዋርያው ጳውሎስ ለጢሞቴዎስ እንደመከረው ነገር ግን አንተ በተማርከውና በተረዳኸው ነገር ጽና። ሁለተኛ ጢሞቴዎስ 3:14። ለዚህም በሄዳችሁበት ስፍራ ሁሉ የወንጌል ብርሃን ሁኑ። ዓለም በእውቀት ብቻ ሳይሆን በሕይወት የሚመሰክሩ አገልጋዮችን የተጠማችበት ጊዜ ነው። የሐናንያ ስነ መለኮት ኮሌጅ አምባሳደሮች መሆናችሁንም አትርሱ። በመጨረሻም ለዚህ ቀን ያደረሰንን እግዚአብሔርን እያመሰገንን ለተማሪዎች ስኬት በጸሎታችሁ በገንዘባችሁ ለደገፋችሁ ቤተሰቦች ብቁ አገልጋዮችን ለማፍራት ሌት ተቀን ለደከማችሁ መምህራን፣ የኮሌጁ ሰራተኞች በሙሉ ላቅ ያለ ምስጋናዬን አቀርባለሁ። በጣም ቴንኪው ብትሉልኝ ደስ ይለኛል።
ተመራቂዎች መልካም የአገልግሎት ዘመን ይሁንላችሁ። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ። አሜን። በዚህ የሐናንያ የመጽሐፍ ቅዱስ ኮሌጅ ጉዞ ከ2012 ጀምሮ በመጀመሪያ ጊዜ በሪቨር ቲቪ ኢትዮጵያ ትምህርታችንን ማስተማር ጀምረናል። የተመረቀው 700 ሰው ይሁን እንጂ በሚሊየን የሚቆጠር ሰው ይህንን የሰርቲፊኬት ትምህርት በነፃ ተምሯል። ምክንያቱም ሪቨር ቲቪ ኢትዮጵያ አየር ላይ በነበረበት ሰዓት በሁሉም ሰው ቤት የመጽሐፍ ቅዱስ ትምህርትን ለማስተማር ጌታ እግዚአብሔር እድሉን ሰጥቶናል። በዚህ ኮሌጅ የአገልግሎት ጉዞ ውስጥ በጣም ደማቅ አሻራቸውን ያሳረፉ የሐናንያ ስነ መለኮት ኮሌጅ መምህራንን እንደው በድጋሚ በጣም ቴንኪው እንድትሉ ፈልጋለሁ። እንወዳቸዋለን። ከመጀመሪያ ጀምሮ አብረውን የነበሩ ብዙዎች አሉ። አሁንም ዛሬ ለማስመረቅ በመካከላችን አሉ። እንወዳቸዋለን። ከዚሁ ጋር አያይዤ ወደ ኦንላይን የአገልግሎቱን ስርጭት ባሰፋንበት ጊዜ ጀምሮ ጊዜያቸውን፣ ጉልበታቸውን፣ ዕውቀታቸውን በማፍሰስ በተለይ በቢሮ የሚሰሩ ሁለት ወገኖችን በልዩነት ቴንኪው ማለት ፈልጋለሁ። የለርኒንግ ሲስተም ማኔጅመንቱን የሚመራው ወንድማችን ሚልኪያስ ታየ በመካከላችን አለ። በጣም ቴንኪው። በእውነት ይሄ ትልቅ ስራ ነው። እግዚአብሔር ይባርክ በሉት። እንደዚሁም ሬጅስትራር ሆኖ ደግሞ 24 አወርስ ነው። ከመላ ዓለም ይደወላል። ኢትዮጵያ ውስጥ ብቻ አይደለም፣ ከመላው ዓለም ሌሊት ሲደወልባቸው ጊዜ ሰውተው ስልክ እየመለሱ ኦንላይን ሲስተሙን የሚመሩ እንወደው ወንድማችን ሰለሞን ሀብቴ የኮሌጃችን ሬጅስትራር፣ እግዚአብሔር ይባርክ በሉት። እነዚህ ሁለት ወንድሞች በጣም ትልቅ ስራ ነው እየሰሩ ያሉት። ከጀርባ በጣም ብዙ አሉ። ሁለቱን በምክንያት ነው የጠቀስኩት። ከዚህ ጋር ተያይዞ ደግሞ የኦንላይን ትምህርቱን ከጀመርንበት ጊዜ ጀምሮ የኮሌጃችን ዲን በመሆን አብሮን በጣም ጊዜውን የሰዋ ዶክተር ታምሬ በመካከላችን አለ። ቴንኪው ብላችሁ ብታጨበጭቡለት ደስ ይለኛል። ዶክተር ታምሬ በጣም ለዚህ ለሐናንያ ስነ መለኮት ኮሌጅ እጅግ ደማቅ አሻራ ካስቀመጡ ሰዎች መካከል አንዱ ነው። እንወዳሃለን። ቴንኪው